መስሪያ ቤትም ይሁን ትዳር ላይም ይሁን ሰፈር ውስጥም ይሁን የትም ቦታ በአይናችሁ አይታችሁት ወድጄዋለሁ የምትሉት ነገር ከምን እንደሆነ መጀመሪያ ቼክ ማድረግ አለባችሁ። አንደኛ ከቡዳ ነው ወይ ቡዳ ነው ወይ እኔ ውስጥ ሆኖ ያ ነገር እንደወደው ያደረገኝ እግዚአብሔር ነው ወይስ መላእክት ናቸው ወይስ እኔው ራሴ ስሜት ነው የዝሙት ፍላጎት ነው የዝሙት መንፈስ ነው የትኛው ነው ብላችሁ ቼክ ማድረግ አለባችሁ ከመንፈስ አንፃር። ሁለተኛ ነገር ደግሞ በእኔ ላይ ማን ምን ሊያደርግ ይችላል መተት እኔ ምን አድርጌው ሳይሆን እናንተ ምንም ባታረጉትም ለጥቅሙ ብሎ ሊያደርግባችሁ ይችላል። ክፉ ስላደረጋችሁ አለ መተት የሚደረግባችሁ እናንተ ጋር የሚጠቅም ነገር ተገኝቶ ሊቀማችሁ ሊሆን ይችላል። ወይም ደግሞ የእናንተን ነገር ለማጥፋት ለማበላሸት ለመቀማት ብቻ አይደለም ለማበላሸት ሰው ተንኮል ሊያደርግባችሁ ይችላል። ያ አንዴ የገባው መንፈስ ግን በህይወታችሁ ላይ አብራችሁ ነው የሚኖረው። መስሪያ ቤት ከሆነ መተቱ የተደረገው ወደ ቤት ይመጣል። ቤት ከሆነ መተቱ የተደረገው ወደ መስሪያ ቤት ይሄዳል። ሰፈር ከሆነ የሄዳችሁ ለቅሶ ላይ ድር ላይ ወይ ደግሞ የሆነ ግብዣ ላይ የሆነ ነገር ላይ በልታችሁ የመጣችሁት ወይ ሆቴል ሊሆን ይችላል ወደ ቤት ይዛችሁ ትመጣላችሁ። ከዚህ በፊት ሳስተምር ሰምታችሁ ከሆነ ሴተኛ አዳሪ ጋር የሚልከሰከስ የነበረ የቤት አባወራ የዝሙት መንፈስ፣ HIV፣ የቡዳ መንፈስ የተለያዩ አይነት ነገሮችን ይዞ መጥቶ ሚስቱ ላይ ነው የሚያቀብላት። ለልጆቹ ነው ጦስ የሚሆነው። በሽታ ብቻ አይደለም ወይ መንፈስ ብቻ አይደለም የሚያወርሰው። ትዳር መለያየት አለ፣ በሐሳብ አለመግባባት አለ፣ በሐሳብ ተግባብተው ንብረታቸው ማጣት አለ። ያ ማለት እንሽጠው እሺ እንደዚህ እናርገው እሺ ይሄ እንደዚህ እሺ ትልና ነገሩ ብሽሽት ይላል። ፈቃደኛ በመሆን ለምን ያን እሺ እንድትል ደግሞ መተት ሊደረግም ይችላል። ያረግባትም ልታረግበትም ትችላለች። ፈቃደኛ እንዲሆኑ የሐሳቤ ደጋፊ አድርጋት ወይም የሐሳቤ ደጋፊ አድርገው ብለው ያደርጓሉ። የምታዋርዷቸው ሰዎች፣ የምትሰድቧቸው ሰዎች፣ የምትንቋቸው ሰዎች እናንተ ላይ ምን ሊያደርጉ እንደሚችሉ መገመት አለባችሁ። የሆነ ነገር ልታደርግብኝ ትችላለች ወይም ሊያደርግብኝ ይችላል ብላችሁ መጠንቀቅ አለባችሁ። በአፊ ጠፉ በለፈለፉ ነዋ። ምላሳችሁን አልሰበሰባችሁማ። ወይም ደግሞ በአንድም በሌላ መንገድ ሳታውቁት ሰው አስቀይማችሁ ሊሆን ይችላል። ለበጎ ነገር ያደረጋችሁት ወደ መጥፎ ተቀይሮ ሊሆን ይችላል እና አንዴ ያፈሳችሁት መንፈስ ለብዙ ችግር ነው የሚዳረጋችሁ። አሁን ለምሳሌ አመቺሳ በማስታቀፍ የሚገባው መንፈስ በተለይ በኦሮሚያ ክልል ሊሆን ይችላል፣ ግን ሁሉም ቦታ አለ አመቺሳ። በአማራ ክልል ላይ ወይም ወደ ሰሜኑ አካባቢ ላይ ስትሄዱ ደግሞ አመቺሳ ራሄሎ ነች። ልክ ሴት ልጅ ስትወልድ ብልቷ አካባቢ ጋር ጥቁር ዶሮ መታ ራሄሎ የምትባል ዶሮ ይታረዳል። ዶሮ ራሄሎ ተብላ ስም የወጣላት ዶሮ አለች ግቢ ውስጥ የምትረባ። የእሷን እንቁላል ይበላሉ፣ እሷን ያርዳሉ ምናምን እንደዚህ። ይሄ አመቺሳ ይባላል። ወደ ሌላው ክልል ላይ ስትሄዱ እና ማስታቀፍ ነው። ህፃን ልጅ ሲወለድ ገና ሳይገረዝ በፊት ወይም ገና ክርስትና ሳይነሳ በፊት ያምጥተው ያስታቅፋሉ። ተገርዞም ሊሆን ይችላል። ዞሮ ዞሮ ግን ያንን ያስታቅፋሉ። ከዛስ ያንተ ነው ተብሎ ልጁ ለመንፈሱ ይሰጠዋል። አሳድገው የእናት አባት ከራማነህ ቢዝነስም ስራም ሁሉ ነገር ትዳርም ሁሉ ሰጠው ተብሎ ለመንፈሱ ነው የሚሰጠው። አመቺሳ ደግሞ እሺ ይላል መንፈሱ። ተሰጥተኸኛል፣ የኔ ነህ፣ አስራቴ ነህ፣ በኩራቴ ነህ ይለዋል። ስታድጉ፣ ስትበሉ፣ ስትጠጡ፣ የምትገዙት ልብስ ሁሉ ነገር የማምርጫ ነው፣ የእናንተ አይደለም። ፈልጋችሁ ታደርጉታላችሁ፣ ግን ይበላሻል። ሳትፈልጉት የሄዳችሁበት ቦታ ያም የእናንተ አይደለም። አገኘው ስትሉ ታጣላችሁ። ለምን ለማን እንደተሰጣችሁ ባለማወቅ ምክንያት ቤተክርስቲያኑን ስትመጡ ጠንቋይ ጋርም ስትሄዱ ወይም ደግሞ እዛ መስዋዕት የሚቀርብበት ቦታ ስትሄዱ የተደበላለቀ ህይወት ይኖራችኋል። ማተብ አስራችኋል፣ ግን የእግዚአብሔር አይደላችሁም። ቤተክርስቲያን ግቢ ውስጥ ነን፣ ሰንበት ተማሪ ሆነን እናገለግላለን፣ ዲያቆን ሆነን ወይም ደግሞ የተለያየ አይነት ሰባኪ ሆነ ያገለግላል፣ ግን ፍሬ የለም። ለምን ሲባል ውስጥ ተዋርሷል። ደብተራው ደግሞ ሌላ አመቺሳው ደግሞ ተዋርሶ ነው ካደጉ በኋላ አብነት ትምህርት ቤት፣ በቆሎ ትምህርት ቤት ለእውቀት፣ ለግርማ ሞገስ፣ ለትምህርት፣ ለአስማት፣ ለድግምት ተብሎ ወይም ደግሞ ለቢዝነስ ተብሎ ና ሀቤ ተብሎ መንፈሱን ይዋረሱታል። ያ በዚህ መልክ የገባው መንፈስ ደግሞ ትዳር የሚያዝ ገንዘብ የሚያገኝ ምን የሚያገኝ ቤተክርስቲያንን የሚያሰድብ ስራ እየሰራ ያድጋል። ያዳቆነ ሰይጣን ሳያቀስ ሳይቀርም የተባለው ለዚህ ነው። የደቆነው ውዳሴ ማርያም ለመሸምደድ አብሾ ወስዶ ነው። አብሾ ውስጥ ደግሞ መንፈስ አለ ተደግሞ ነው። ስለዚህ የደቆነው ጥሩ ባልሆነ መንገድ ስለሆነ በዛው መንፈስ ይቀስሳል፣ በዛው መንፈስ ይጠብሳል፣ በዛው መንፈስ አገር ያጠፋል። ከዛ ጥበብ ነው ይሄ እኮ የአባቶቻችን ነው እየተባለ ይወራል።
አብነት ትምህርት ቤት ውስጥ ያለ ችግር፣ አስማቱ፣ ድግምቱ። የጥንቆላው እኮ አንደኛውን እኮ ወጥቶ እኔ ጠንቋይ ነኝ ብሎ እየጠነቆለ ነው። ይሄ ግን በጥምጣም ስም፣ በመስቀል ስም፣ በአገልጋይ ስም፣ በመርጌታ ስም፣ በደብተራ ስም ነው። ኢቭን ደብተራ የሚለው ስም ራሱ የቤተ ክርስቲያን እኮ ነበረ። ራሳቸው ናቸው ስሙን ያዋረዱት። ራሳቸው ናቸው ቤተ ክርስቲያን። ቅኔ ለመዝረፍ በአብነት ትምህርት ቤት ውስጥ ቆሎ ተማሪዎች ወይም አብነት ተማሪዎች ምን እያደረጉ እንደሆነ ታውቃላችሁ? ቅኔ ለመዝረፍ በዛ ሁሉ ቆሎ ተማሪ ፊት፣ በዛ ሁሉ የአብነት ተማሪ ፊት ቆሞ ቅኔ መዝረፍ ስለሚያጓጓቸው አብሾን የሚዋረሱት አፍልሆን እጹን አፄ ፋሪሱ ማለት ነው ይዋረሱትና አንደኛ ድፍረት እንዲያገኙ፣ ሁለተኛ ነገር ደግሞ እንዳይሳሳቱ፣ ከዛ ደግሞ እንዲሸመድዱ፣ እንዲሁ አይምሯቸው ቅኔ እንዲያፈልቅ። እንደ እኔ ያስታውሳል የዛሬ 2 ዓመት ናና ጉድኢ ብለውኝ እዚህ ወደ ሰላሌ ማለት የክርስቲያን ኦሮሞ ማለት ነው አይደል? ሰላሌ የሚባሉት ወደዛ አካባቢ ናና ጉድኢ ብለውኝ ሄድኩኝ እና ምንድን ነው ይገርማል። ዲያቆን ነው፣ ድቁና ተቀብሏል። ግን ቅኔ መዝረፍ ፈልጎ አንድ የነሱ አብሯቸው ይኖር የነበረ መርጌታ ሞቷል እና መቃብሩ ላይ ሄዶ ዱቢፍቱ አኬራ ዱቢፍቱ አድርጎ ሙታን ሳቢ አስጠርቶ ምናምን መቃብሩ ላይ ሄዶ ሊዋረስ የፈለገው ለምን? በቅኔ ዘረፋ ጎበዝ ነው። የቅኔ ዘራፊ ቤተሰቦች ናቸው። ምናልባት የተዋናይ ዘርም ሊሆን ይችላል አይታወቅም። እና በጣም ጎበዝ ዲያቆን ነው። የሞት ማን ነው መርጌታን የሞተው እና የእሱን እውቀት ልስጥህ ብሎት አንድ ሌላ መርጌታ ላዋርስህ ብሎት እሱን በሚዋረስበት በዛው ሳምንት ለእህቱ ነግሯት፣ እህቱ ነች የጠራችኝ ይህን እንዳስጠልላት አይደረግም ብዬ ልነግረው። ከዛ ሄድኩኝ። በጣም ወደዚህ ወደ ሸኖ አካባቢ ላይ ነው። ከዛ ዲያቆኑን አገኘሁትና ምን ልታደርግ ነው ዛሬ ማታ አልኩት። እንዲህ ማን ነገርህ አለኝ። በስልክ ስታወራ እህትህ ሰምታ ነው የነገረችኝ። ግልጽ ነው የምነግርህ። ይህንን መንፈስ ከተዋረስክበት ቀን ጀምሮ ትዋረዳለህ። አኬራ ዱቢፍቱ ማለት ሙታን ሳቢ ነው። የሞተው ሰውዬ ያ ደብተራው ራሱ አይመጣም። የሞተው ሰውዬ መንፈስ ያ ተዋርሶት የነበረው መንፈስ ነው መቃብሩ ላይ ቆሞ በ2 ሜትር ርቀት የሚያናግርህ። እሱን ካየኸው ካናገርከው ቀን ጀምሮ ህይወትህ የተበላሸ ሰዶማዊ ሆነ ነው የምትቀረው። አብዛኛውን ጊዜ ደብተራ ሆነው ስር ማሽቀጠል በጣሽ ሆነው መርጌታ የሆኑ ሰዎች ሰዶማውያን ናቸው። ይህን ታውቃላችሁ? አብዛኛው ቦታ ላይ ስር ማሽቀጠል በጣሽ ሆነው ሁሉም ማለት ባይቻልም ንቅሳት ያለባቸው ደብተራዎች ከሆኑ ስር ማሽቀጠል በጣሽ ከሆኑ ሰዶማዊ ናቸው። ችግር አለባቸው። ለምን? ያዛቸዋል መንፈሱ እንደዛ እንዲያረጉ። ይህንን የፈለገ አርጉኝ፣ የፈለገ ነገር አርጉኝ፣ የፈለገ ተሳደቡ፣ ይኸው 80% እውነት ነኝ። በብዙ ቦታ አብዛኛው ቦታ ይኸው እንደ ኮሜንት ጻፉ፣ ራሳቸው ይመሰክራሉ ይሄንን እና ነገርኩት። አኬራ ዱቢፍቱ ወይም ደግሞ ሙታን ሳቢ የሚባለው ይሄ ሙታንን ስቦ የሚያናገረው ሰውዬ ያ የሞተውን ሰውዬ አይደለም የሚያመጣልህ። መጽሐፈ ሳሙኤል ላይም ይሄም አለ። ከሙታን መካከል ሳይሆን ስቦ የሚያመጣው ሰውየውን የሚመስል ሆኖ መጥቶ ይታያል፣ ይናገራልና መንፈሱ ነው የሚቆራኝህ። ከዛን ቀን ጀምሮ ትበላሻለህ፣ ህይወት ይበላሻል። ግድ የለህም አልኩት እና እንደዛ ነው እኮ ራሱ መርጌታው ተነስቶ የሚያናገር ይመስል አይደለም። መርጌታው ራሱ አይመጣም። ይሄ ነገር መጽሐፍ ቅዱስም ቤተክርስቲያንም ታወግዘዋለች። አንተ ከዚህ በኋላ ቤተ መቅደስ ራሱ መግባት የለብህም፣ ይቀስፍሃል ታቦቱ አልኩት። ወጣት ነበር ልጁ፣ የሚገርማችሁ ቆሎ ተማሪው ገና 17 ዓመቱ ምናምን ነው። እና እሺ ብሎ ፈርቶ ተቀበለኝ። ከዛ ግን አብረን ማታ መሄድ አለብን፣ መርጌታውን ያንን ነገር ሊያደርግ ሲሄድ ማግኘት አለብን አልኩት። ኧረ ሰውዬው በጣም ኃይለኛ እንደው ጥበበኛ ነው፣ የሆነ ነገር እንዳያደርግህ አለኝ። እሺ በጊዜ እንሂድ አልኩት። እንደማትመጣ እንንገረው። ሄድን። ከዛ ሄድን ማታ 12 ሰዓት ላይ። ከዛ እንዴት ነው መርጌታ? እግዚአብሔር ይመስገን አሉ። ከዛ ማውራት ስንጀምር አሳልሙኝ አይባልም ይፍቱኝ አይባልም እንዴ አሉኝ። አይ አሉኝ፣ እንደዛ መላቸው አሉኝ፣ እርሶ ጋር እንደዛ ማለት ስላልፈለግኩ ነው አልኳቸው። አሉና ዞር ብሎ እንደዚህ ያዩኝና ማለት አሉኝ። ናግባ አቡሽ አልኩትና ሲገባ እንዴ ቤተሰብ ናችሁ እንዴ አሉ። አዎ። እና ዛሬ ማታ እንደማይመጣ ልነግሮት ነው፣ የሚያደርጉትን ነገር ደግሞ ያቆሙ፣ እግዚአብሔር ገስጾት አልኳቸው። ብለው ከት ብሎ ሳቁና ቅዱስ ሚካኤል በይሁዳ መልእክት ላይ ይሁዳ እንደተናገረው ቅዱስ ሚካኤል በሙሴ ስጋ ምክንያት ከሰይጣን ጋር ሲከራከር እግዚአብሔር ገስጽ አለው እንጂ ሌላ ቃል ሊናገር አልወደደም። ያለውን ይዘህ ነው አሉኝ። አዎ አልኳቸው። በል እንግዲያውስ እንደዛ ከሆነ ሌላ ቃል ሊናገር አልወደደም ብሏልና ሌላ ቃል እንዳትጨምር ውልቅ በል እናውጣልኛል።
ከዛ የወሎት መሪጌታ እግዚአብሔር ገስጾት ያልኩት አሁን እኔ ከእርሶ ጋር ሳወራ እርሶ ጋር ያለው መንፈስ እኔ ጋር መጥቶ እንዳይተናኮለኝ እንጂ እኔ ቅዱስ ሚካኤል ሆኜ አይደለም። ቅዱስ ሚካኤል ሌላ፣ እኔ ሌላ ነኝ። እኔ ኃጢአተኛና ገና ከእግዚአብሔር ጋር ያለው ሰው ነኝ። በእግዚአብሔር እጅ ላይ ያለው ሰው ነኝ። አቅም የለኝም። ግን የሚያደርጉት ነገር ትክክል አይደለም። ጠምጥመው አሁን እርሶ ቤተ መቅደስ ይገባሉ። ሙታን ሳቢ ሆነው ዱቢፍቱ ሆነው ታውቂያታለሽ እንደ እኛ እንደኛ መርጌታ ነሽ እንዴ ትሰሪያታለሽ እንዲ አሉኝ። ኧረ እኔ እንደዚያ ነገር የለብኝም። ግን እባክዎትን ይሄንን ነገር እያደረጉ ቤተ መቅደስ ገብተው ከሆነ ንስሐ ይግቡ። እኔ እንግዲህ እንደዚህ ብለው እንደሞኝ ነው በእኔ ላይ ሆነው እግዚአብሔር ከተናገራቸው ብዬ ነው። ተናገራቸው ማለት አልችልም፣ ግን ከተናገረ እግዚአብሔር አንደበቴን እኔን ሳይንቅ አንደበቴን ተጠቅሞ ካናገራቸው ብዬ እኮ ነው። ከዛ እህትየዋ ማለት ነው መምህር ምን አጨቃጨቀና አለችና ጉጥ ታጋኝ ዘርችና ተዋቸው። ምን ማን አጨቃጨቀ? ቤተክርስቲያን ደብራቸው ሄደን ለምን አስተዳደሩ አንናገርም? ስንሄድ ቅጥረኛም አይደሉም ደሞዝተኛም አይደሉም። ለካ እዛ ግቢ የሚገኙት ዝም ብለው ያውደለደሉ ምን እያሉ ምዕመናን የመጥለፍ ስራ የሚሰሩት ዘበኞቹ ለምን ይሄን አይቃወሙ አልኩኝ። በቃ ተናደርኩኝ። ታውቃላችሁ ዘበኞቹ ይሄን ለምን አይቃወሙ? ቅጥረኛ ያልሆነ ቄስ ቤተክርስቲያን ግቢ ውስጥ ምን ያደርጋል? ለምንስ አንድ ቀን ሁለት ቀን ተገኘ? ለምን ሁልጊዜ ይገኛል? ደጅ እየጠና ነው ተብሎ ሳጥን አዝዋሪ ነው ተብሎ የሚያገለግል ይኖራል። ሰሞንኛ ችግር የለውም እሱ አንድ ቀን ይቀጠራል ብሎ አስቦ በእግሩ እየመጣ ሲያስቸግራቸው በእጁ አልመጣ ብሏቸው ማለት ነው። ይሄ ግን ቅጥረኛ አይደለም። ከዛ አስተዳዳሪው ጋር ሄጄ ተናገርኩኝና እንዲህ አድርጎ ብዬ ስነግራቸው ለማንኛውም እስቲ ሲመጣ እናወራለን አሉኝና ሂዱ በቃ እናንተ እኔ ከእሱ ጋር አወራለሁ አሉኝ። እሺ ብዙም አልጣመኝም እንትናቸው። ግን ጥበቃው ጋር መጥቼ እዚህ ቤተክርስቲያን ግቢ ውስጥ ቅጥረኛ ያልሆነ ደሞዝተኛ ያልሆነ ቄስ ረጅም ዓመት ረጅም ጊዜ ምን ያደርጋል እዚህ ቁጭ ብሎ? ጊዜ ማን ነው አሉኝ። ይሄ ሰው ነው አልኳቸው። ፎቶ አንስቼው ነበር ሰውየው። ይሄ ሰው ነው አልኳቸው። እሱማ እኮ እንደ በስንቱ ዲያቆን እዚህ ያለው የምታየው መርጌታው ሁሉ በሙሉ እሱ ጋር እኮ ነው የሚያሰሩት። ማን ሂድ ይበለው እንዴ? ደሞስ ለምን ይሄዳል እንዴ? ስንት ስራ እየሰራ አለኝና ቁጭ በስመ አብ ወወልድ ወመንፈስ ቅዱስ አልኩኝና ፊት ለፊቷ ማትቤ ይቅር በለኝ ወንድሜ ይቅር በለኝ ጊዜ በሰላም ብትሄድ ይሻላል አለኝ። ዞር ብዬ ቤተ ክርስቲያኗን ጉልላት አየሁኝና አቤት ያለብሽ ፈተና አልኩ። በቃ ሌላ ምንም ነገር አልተናገርኩም። ቀጥታ ወደ አገሬ ወደዚህ ቢሮዬ ይኸው መጥቼ ያ ነገር አጋጥሞኛል። ቤተ ክርስቲያን ያለባት ፈተና በጣም ከባድ ነው። ለዚህ ዛሬ ላለችበት ውድቀት ባልለውም ዛሬ ላለችበት ፈተና ለውም መዋቅሯን እንዲደፈር አባቶች እንዲደፈሩ ክብር እንዳይሰጣቸው ክብር እንዳያገኙ ያደረጋቸው የገዛ ተዋርሷቸው ነው። ሌላ ምንም አይደለም። እግዚአብሔር ተጣልቷቸው ነው። ነብዩ ሕዝቅኤል ምንድን ያለው እግዚአብሔር ነብዩ ትንቢተ ሕዝቅኤል ምናልባት ምዕራፍ 8 ወይ ከምዕራፍ 3 እስከ ምዕራፍ 8 አንብቡት። እና አለኝ እግዚአብሔር ይላል ሕዝቅኤል በራእይ ወሰደኝና እግዚአብሔር ወደ ቤተ መቅደሱ እንግዲህ ወደሚመለክበት ማለት ነው እግዚአብሔር ወደሚመለክበት ወሰደኝና ካህናቶችና ሽማግሌዎች የሚሰሩትን ታያለህን? እያቸው የሚሰሩትን ላሳይህ፣ ግንቡን አፍርሰውና ነድለውና ግባ አለኝ አለ። በቤተ መቅደሱ በጀርባ በኩል ነው ወሰደኝ አለ። እንደ መንፈስ እግዚአብሔር እንደዚህ አድርጎ ወሰደኝና ወደ ግንቡ መጣሁኝ። ግንቡን ስነድለው ወይም ሳፈርሰው ማለት ነው። መነደል ማለት ማፍረስ ነው። ሳፈርሰው ስገባ የእግዚአብሔር ካህናት ለበዓል ለሚባለው ጣዖት ዕጣን እያጠኑ አየኋቸው ይላል። በቤተ መቅደሱ በጓሮ በኩል ይላል፣ በጀርባ በኩል ዕጣን እያጠኑ ወይም ደግሞ ለበዓል መስዋዕት እያቀረቡ አየኋቸው። እግዚአብሔር የማይፈቅደውን ነገር በቤተ መቅደስ ጓሮ እያደረጉ። ይሄ ማለት በአሁኑ ሰዓት በቤተ ክርስቲያን ጀርባ በየመቃብር ቤቱ ቤት ሰርተው ሙታንን እየሳቡ ሰዎችን የሚያዋርሱ ችግር የሚፈጥሩ ደብተራዎችን ጭምር ማለት ነው ዛሬ አዲስ ኪዳን ላይ። ምክንያቱም ትንቢተ ሕዝቅኤል ነው የሚለው። ትንቢተ ሕዝቅኤል ከሆነ ለዛ ዘመንም ካህናት አሁን ለሚመጣው ለአዲስ ኪዳኑም ካህናትም ጭምር ነው የሚናገረው። አሁን ይህን ስናገር ምን ይለፈልፋል ዝም ብሎ እንደዚህ ሊሉ ይችላሉ። እነሱ በተዋረሱት መንፈስ እኛ ላይ ንቀት ያሳያሉ። ማይክሮፎን ጨብጠው ብዙ ሊያወሩ ይችላሉ። እኛም እንችላለን እኮ እኛም ማስጮህ እንችላለን እያሉ እንደሚቀባጥሩት የማህበረ ቅዱሳን መምህራን ብዙ ሊያወሩ ይችላሉ። ግን ህዝቡ በእነሱ እጅ እንደጠፋ ግን አያውቁም። በመርጌቶችና በደብተራዎች እጅ እንደጠፋ አያውቁም። እና ቤተክርስቲያን ሆይ ብረሳሽ ቀኜ ትርሳኝ የሚለውን በልባችን ይዘን
ባላስታውስሽ ምላሴ ከተናጋ የተጣበቅ ነው አይደል? በልባችን ይዘን እንደዛ ነው እንግዲህ። እስመ ቅንዓተ ቤተ ከበላኒ እንደሚለው የንጉሥ ዳዊት እንደተናገረው ግዙም ትክክል አድርጌ ባልናገረውም እግዚአብሔር አምላክ ልቦና ይስጠን ለሁላችንም። እግዚአብሔር አምላክ ይማረን፣ ቤተክርስቲያን የሚጠብቅልን